ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ይሄ ቤት ለእናንተ አይጠፋችሁምና ባለፈው ከተሙ ጋር እንግዲህ እንመጣለን፣ ከዚህ ቤት አንጠፋም፣ እንግዲህ ልጅቷን እናበረታታለን እንደግፋለን ብለን ነበርና እዛ ቤት ነው እንግዲህ ሰው አንጥተን ነበር። ያው ሴትዮዋም እኛን አስወቅሳ ጠፍታለች። በነገራችን ላይ እንግዲህ ሌላ ሰው ገብቶ ነው እየሳቀ ያለው፣ ግን አትሳቂ እንጂ ጥሩ አትረብሽና እንግዲህ ውድ ቤተሰቦች ያው ሌላ ቦታ ቡና መጠጣት አይቀርም፣ ሌላ ቦታ ምሳ መብላት አይቀርምና የግድ እዚህ ቦታ መጥቼ ደግሞ ማበረታታት መደገፍ ግድ ነው። ሰው እናንተ ማለት ድጋፍ የሚመስላችሁ በገንዘብና በተለያየ ነገር ይመስላችኋል፣ ግን ዞሮ ዞሮ እንደዛ አይደለም። ማለት ሌላ ቦታ ቡና መጠጣ ከሆነ እዚህ መጥቼ ቡና ብጠጣ፣ ሌላ ቦታ ምሳ መበላ ከሆነ እዚህ ቦታ መጥቼ ምሳ ብበላ ምንም ማለት አይደለም። መተጋገዝ ማለት ይሄ ነው አይደል? ስለዚህ አይዞሽ በርቺ፣ ስራ እንዴት ነው ማለት ራሱ እኮ ቀላል አይደለም። እና ውድ ቤተሰቦቼ የልጅቷ አሰሪ ምግብ ቤት ነው የምገኘው ልላችሁ ፈልጌ ነው። እናንተ እንዴት ናችሁ? ይሁን እንግዲህ ያው ባለፈው አይታችኋል፣ ከተሙ ጋር መተን እንግዲህ ሽርጡንም ብሩንም መልሰን ይቅርታ ጠይቀን ሄደናል። እና እንግዲህ አንጠፋም ብለን ቃል ገብተን ነበር። እንግዲህ ቃል በገባሁበት መሰረት ያው ተሙ ባይመጣም እኔ መጥቻለሁ። እንግዲህ ዛሬ ዛስት ምሳ አዝዣለሁ እና ምሳውን እንግዲህ በጋራ አብረን እንበላለን ማለት ነው። ሙያ አለሽ ግን ባለፈው በጣም ሙያ ያላት ልጅ አስገብተን ነበር እና እዚህ በቃ ምንም ስራ የለም፣ ስራ ስለሌለ ወጣው ምናምን ብላ ወጣለች። እና እንዴት ነው አንቺ ከመጣሽ በኋላ ስራ የለም አሁን ስራ አለ ቁጭ ማንነ? አዎ በጣም ስራ አለ እግዚአብሔር ይመስገን እያለች ነው እንግዲህ። በእሷ ቦታ ላይ መጣች የምትገርም ልጅ አለች። እና እንግዲህ የታዘዘው ምሳ በጋራ እንበላለን ማለት ነው አይደለም? ምሳ ቆየ። ኧረ በእናትሽ ቶሎ ቶሎ አድርሱ። ለምሳ እኮ ነው እኔ ለራት አላዘዝኩም። እና ውድ ቤተሰቦቼ ማለት ምሳው መጥቷል። ግን አሁን የገባችው ልጅ ማለት ነው ምንም ሙያ የላትም። ምንም ማለት ነው ፍርፍር ይሁን በየአይነት ይሁን ምን ይሁን ምንም አይለይም። እና እኔ ስለ ራቤ ብቻ ልበላ ነው እንግዲህ። በጋራ እንብላ። ለማንኛውም ንብላ እንዴ ይበላ ውድ ቤተሰቦች ባለፈው እንግዲህ ከሷ ቤት አልጠፋም እየለ ያው እኔ ነው እንግዲህ ቆርሰኝ ምን ቆርሰ ከሆነ እንደዚህ ብቻ ነው የተደሽ ነበር ከዛ ታደርሽ እንብላ። ውድ ቤተሰቦች ምሳ እንብላ ብያለሁ። ምግብ ይሰራል። ፍርፍር አረ ሽሮ ጋር ሽሮ ጨርሰናል። እንዴት ጨርሰናል? ከስተመር እኮ ጨርሰናል አይባልም። እና ታዲያ ከነዚህ እናመጣለን። በጣም ችግር አለብሽ። አንተ ራሱ ችግር አለብህ። በጣም ግን እኔ ቆጠብኩ ግን የበላ ነው የተማረው። ወርቆ ያልቅም የሚባል አባባል አለ። ግን አሁን እሱ እየሰራ አይደለም። በነገራችን ለማንኛውም ግን እኔ የምለው የምከፍለው እኮ እኔ ሂሳቡ በእኔ ነው። ሳልጠግብ ታዲያ አሁን ሂሳብ ልከፍል ነው? ከዛችና ከዚህ ሰራተኛ እንደ ነው ሙያ ያለው ያገኝሽ ድሮም የዋሰው ማለት ነው። ነገ የሚደርስበት አይታወቅም። ያው እንግዲህ በየዋነት ስከት ብዬ ነው። እና እኔም አንዳንዴ እንግዲህ ቡና ምግብም ስፈልግ ወደዚሁ እመጣለሁ። ሌላ ቦታ ቡና የምጠጣ ከሆነ እዚህ ብጠጣ፣ ሌላ ቦታ የምበላ ከሆነ እዚህ ብበላ ምን ማለት ያው ድጋፍ ነው። አይዞሽ በርቺ ማለት ራሱ ትልቅ ነገር ነው።
ስለዚህ ውድ ቤተሰቦች ያው ተሙ ባይኖርም እኔ ዛሬ እንግዲህ እሷ ጋር ተገኝቻለሁ። በጣም የሚገርም ምግብ ገና ቡና ራሱ በጭስ ይፈልጋል። በጭስ ያለ ጭስ ከዛ እስቲ ያመጣሻትንም ልጅ ማያት በምግብ ብቻ በቡና ራሱ መታየት አለበት። ለምን እኔን ሂሳብ ሰራተኛ ቀጥሪኝም? ሆነት ሂሳብ ሰራተኛ ለምን አቀጥሪኝም? እያልኳት እኮ ነው። በእውነት እንደዚህ አይምሮ እንትን ከሪ እና ውድ ቤተሰቦች ያው እሳቸው ሂሳብ እየሰሩ ነው ማለት ሰው ገብቶ ደግሞ እንግዲህ አንዳንዴ ወደ ውጭ ቴካዌ ምናምን የሚታዘዙ ነገሮች አሉ እና እነዛ ደግሞ ሂሳብ ማታ ካልተሰሩ ኪሳራ ነው፣ ትርፍ የለውም ማለት ነው። ለማንኛውም ቡና እንጠጣ። አንቺ ነሽ ይሄን ያከሰርሻት። ኧረ በስመ አብ አይደረግም። ወደ ውጭ የምትወስጂውን ነገር በትመዘግቢ ኖሮ እንደዚህ በሂሳብ እንደዚህ አትሆንም ነበር። ቡና እኔ ለራሴም አልበቃኝም እንኳን በዛ ላይ ሙያ የለሽ ምን የለሽ። አንቺ ብትሰሪው ኖሮ አሪፍ ነበር እኮ አንቺ ትሰሪዋለሽ ብዬ ነበር የመጣሁት። ሁለተኛ ግን እዚህ አልደርስም እኔ ማለት ነው። የሚገርም ቡና በጭስ ማለት ነው። እና ውድ ቤተሰቦች ነገም ከነገ ወዲያም እየመጣሁ አበረታታታለሁ፣ ደግፋታለሁ፣ እጠቀማለሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ እያልኩኝ ቡና እንጠጣለን ማለት ነው። ለምን እኔ አላስብልሽም? ሂሳብ ወይ ሂሳብ ሰራተኛ ቅጠሪ፣ ምንም ማለት አይደለም። ትንሽ ነገር ነው ብትከፍይ ምን ችግር የለውም ብተባበርሽ እንጂ እንደዚህ ሁሌ በሂሳብ አይመኖች ኖሮ ጥሩ አይደለም። ነገ ተነገ ወዲያ የሆነ ጭንቀት ምናምን ሌላ ነገር ይመጣል። ስለዚህ ይህንም ቡና ነው እንደ የምጠጪው አንቺ? ለምን ሌላ ቡና አይቀዳልሽ? እኔ ማለት የሆነ ሀብታም ስትባሉ ወይም ደግሞ አሰሪ ስትባሉ ለምን እንደሆነ አላውቅም፣ ለራሳችሁ ሳትጠጡ እያማራችሁ ለእኛ ማቅረብ ማለት ይሄ ሼም ነው። እውነት አንዳንድ እኮ ምንድነው በሽታና በእይታ ይጠግባል ይባላል። ስለዚህ እና ውድ ቤተሰቦች ላይክ፣ ሰብስክራይብ አድርጉ፣ ደግፉኝ፣ አበረታቱኝ እያልኩኝ ለዛሬ የነበረን ቆይታ ይህን ይመስላል። እናመሰግናለን። Não,